ወዳጃችን የዓለማችን ሚጢጥዬ ጭፈራ ቤት እንደሆነች የተነገረላት ቴሌ ዲስኮ ምናልባትም ከሰው ሳይጋፉ ረገጥከኝ ተረገጥኩ ብለው ሰጣ ገባ ሳይገቡ ጮቤ የሚረግጡባት ጭፈራ ቤት ነች። ጡረተኞቹ የህዝብ ስልክ መገልገያዎችና ያሁኖቹ ጭፈራ ቤቶች እነ ቴሌ ዲስኮ በአንድ ጊዜ ሁለት ሰው ብቻ እንዲያስተናግዱ ተደርገው ነው የተሰናዱት። በውስጣቸው አንድ ደረጃውን የጠበቀ ጭፈራ ቤት ሊያሟላቸው የሚገቡ እነ ሽብልቅ መብራት ነሽ፣ እነ ጢሳጢስ ነሽ፣ እነ ሙዚቃ ማጫወቻ ነሽ፣ አረምኑ ቅጡ ሁሉም ግጥም ተደርጎ ተሟልቶላቸው ነው የተሰናዱት። ምናልባት የድሮ ትዝታቸው ውልብ እያለ እንዳያስቸግራቸው አስቦ ነው መሰል የቴሌ ዲስኮ ጭፈራ ቤቶች ፈብራኪ ትናንሾቹን ጭፈራ ቤቶች ልክ እንደ ህዝብ ስልክ ሳንቲም እየጎረሱ ደንበኞቻቸውን እንዲያስተናብሩ አድርጎ ነው ያሰናዳቸው። የቴሌ ዲስኮ ጭፈራ ቤት ደንበኞች ያሻቸውን ሙዚቃ እያጫወቱ ያዝ እንግዲህ ማለት የሚችሉ ሲሆን የዚህች አስገራሚ ሚጢጥዬ ጭፈራ ቤት ትዝታዬን በፎቶ አንስቼ ማስቀረት አለብኝ ቢሉም ፎቶና ቪዲዮ ማንሻ ከነማጠቢያው የተገጠመላት ቴሌ ዲስኮ እርሶ ሲውረገረጉ ቀጭ ብልጭ ያደረገችውን ፎቶና የቀዳችውን ቪዲዮ እነሆ ብላም ታስረክባለች። በሀገረ ጀርመን መዲና በርሊን በቅንጡነቱ ወደር በማይገኝለት ፍሬድሪክ ሸንክሩዝበርግ መንደር ላይ ስራቸውን ከጀመሩት 3 ቴሌ ዲስኮ ጭፈራ ቤቶች ሁለቱ ባሉበት ቦታ ሆነው ዳንኪራ ለማቅለጥ የተሰናዱ ደንበኞቻቸውን የሚያስተናግዱ ሲሆን አንደኛው ግን በተጠራበት ቦታ ምን ልታዘዝ ብሎ ጠብር ግፍ እያለ ተውረግራጊ ደንበኞቹን እንደልባቸው እንዲያስተናብር ተንቀሳቃሽ መጨፈሪያ ቤት ሆኖ ነው የተሰናዳው። ቴሌ ዲስኮዎች የብዙዎችን ቀልብ በቀላሉ መሳብ ችለው አሁን ላይ ፈላጊያቸው እጅግ መብዛቱን ተከትሎም የሚያመርታቸው ድርጅት ሸምገልገል ያሉ የህዝብ ስልክ አገልግሎት መስጫዎቹን አፈራርሶ ጭፈራ ቤት እያደረገ ለፈላጊዎች ማቅረቡን ተያይዞታል። የግሌ ሚጢጥዬ ጭፈራ ቤት ብትኖረኝ እኮ ሲያሻኝ ገብቼ አስነካው ነበር፣ ከሰው አልጋፋ አልረጋገጥ የሚል ሐሳብ ያለው ኪሱን ይጭነቀው እንጂ ቴሌኮሙ 8000 ብር ገደማ ይዞ ለመጣ ቴሌ ዲስኮ ጭፈራ ቤት አስረክባለሁም ብሏል። ወዳጃችን እንዴት ይላሉ ታዲያ? በእርግጥም ለዳንኪራ ቤትነት ባይሆንም እዚህኛ ጋር የአገልግሎት ዘመናቸው አብቅቶ ጭራሽ ለጽዳት ችግር እስከመሆን የደረሱ የቀድሞ የህዝብ ስልክ መገልገያዎች መላ ተዘይዶላቸው ልክ እንዳጎቶቻቸው ቴሌ ዲስኮዎች በአዲስ መልክ ለአዲስ ስራ እንደ አዲስ ቢፈጠሩ አንድም ጥቅም መስጠት እንዲችሉ በሌላ መልኩ ደግሞ ውበት መሆን እንዲችሉ ቢደረግ መልካም አይመስልዎትም? ያስቡበት እስቲ።